4 ሜትር በቆፈረው ውሃ አይፈልቅም ገበሬው እኮ ማዳበሪያ ራሱ አይደም ነበር ገበሬው እኮ ከመንግስት እጅ የሚከጀል የሚገብር ብቻ ገበሬ ነበር የሚፈጠረው ግንሳ መጫወቻ ሆነ ብዙ ነገሮች መጫወቻ ሆነ እንደ ልማት መጫወቻ ሆነ እንደ ሃይማኖትም ልንጠፋ ተዘጋጀን ህዝቦች ነን anyway ተወደደም ተጣላም ባንድ ቁመን ነገሮችን ቀልብሰን እንደ ሀገር መቆም ይገባናል አለዛ ግን ተያይዘን እንጠፋለን የቋንቋ ልዩነት ሊያድንህ የሚችል ነገር አይደለም የመጣብን ነገር እነዚህ ኃይሎች ተዘጋጅተዋል እነሱ የቆዩ ናቸው የሃይማኖት ችግር ማለት ነው ሃይማኖት ለማጥፋት እንደሆነ የቆዩ ናቸው ግን ህዝቡ በአብዛኛው አሁን ገና እየተረዳ ነው የወሎቹ ማለት ነው እንጂ ቆይታለኛ ከተረዳና የችግሩ የሃይማኖት ችግር እንደሆነ ማለት ነው እና ይሄ ነገር የሁላ ያመጣው ምንድነው አንድ ዓለም ሆናችን ነው በፊቱ አንድ ሆነን በሆን በሙስሊምነማ ነው ይሄ ሁላ ነገር አይመጣም አሁንም ለወደፊቱም ይሄን ነገር ቆም ብለን ማስበን እንደ ሃይማኖታችን ማለት ነው አንድ ሆነን ብናስወግድ ይሻላል እዛው ና ይሄ ብሔር ኧረ በጣም ከባድ ነው ፕሮፋይል ጨመረ ፕሮፋይል ጨለም ያለባቸውን ሰዎች መላበልልኝ አቡፋር መላበልልኝ ፕሮፋይላቸው ጨለም ታለ በቃ ሊመቱት ነው እኛ ዝሮ አሁን የሚያስፈልገን በዋናነት እንደ ሙስሊም መደራጀት ያስፈልገናል ትናንትናም በበቂ ያለ ሰለጠነ እንትን ያላለ ያንን ደሞ ተከተለን እንደዛው አንዱ የኔ አፍጫም የኔ ጎብላላ የኔ ሸበላ እኔ አንድ ነገር ልንገርሽ የመጨረሻ እኔ ሌላውን ጋለሞቶች እኔ ብሎክ አድርጌ ጨርሻለሁ አሁን ለታ አቡፋር ቤት ገብተሽ ምን ስትይ ነበር ስትሳደቢ ነበር እኔ ጅል አይደለሁም ስለ ሃይማኖቴ ስለጮኩ ለእናንተ ጅል ነኝ እኔ አሁን ስናፍቀኝ ብቅላለሁ ተወለከኝ ከሁለት ቀን በላይ ነው እንዳንዳይ እኔ አልናፍቅሽ ምን አረግልሻለሁ እኔ 5 ልጅ አለኝ ምን አረግልሻለሁ ልንገር ተናንተና አንተ ቤት አጃምጠኝ እኮ ለሃይማኖቴ እኮ እንኳን እጀግኖች ሰፈር ተወልጄ ለሃይማኖት የምትደራደር ሰው አይደለም ነበር የምናወራው አሁን አጀንዳ እንዳታስቀይርን ሙስሊም ሆይ እንደኛ አውሪ በቃ አጀንዳ እንዳታስቀይሪ ስለተምራ አይመለከትም ተናንተ ሂደህ ወላሂ ወንድሜ ላውራ ግን ተወጣኝ ምሰርብ ሁሉ ጠብቅ እኔ ምን አገባኝ አዘናል አዘነ زين حسابات تسكيرين يا رأس የሚያለስ ሰው አለ ወረቢ زين እኮ ግን ምስኪና ዝም ብላ ግን ለምን አይውልሽ እኛ የኢማሞቻችን እንግዲህ ያ መቼም አንረሳው መቼም አንተው ማንፋታው ነገር ቢኖር ይሄን ገብተሻል ሳይበሩን እኛ የፋኑን ተናችን ወላሂ እንለቃቸው እንገር ወላሂ እንለቃቸው አንደለቃቸው እኮ በይሃለው ጂን ይውታ አርጊ ቤት አማራ የሚባል ሙስሊም የለም ሙስሊም ቤት አማራ ነኝ ያለው ቤት አማራ ያላ ታረግኛ ሃይቆይ ኮምቦልቻዎች የዱሮ ስማችን በለሳለ ፍላጎቱ ያላ አማርኛ ኦሮሞ ጋር ተዋለርንኛ ምንድነው ችግሩኛ ከሆነ አማርኛ ነው አይ ፍላጎቱ ኤሚ ቢሆንም እንኳን አይጠቅመኝማ ለምን ወለየ ነው ለሆነ መችል አንቺ ሰምድነው ቤት አማራ የታባሽና ቃልኛ ቤት አማራ ገደልክ ወአለይኩም ምንወራው ሌላ አርተው የሚያስቀይሩና አጀንዳ ሌላ ቦን ያላቀው ታባርጉ እዚህ ያላችሁ ኮፒሊንግ አርጉ ማለት ሪፖርትም ስለሚያረጉ አካውንት መመታት የለበትም እጃችን ይስራ ማለት ነው መደራጀት መቀናጀት ሲባል ከዚህ ይጀምራል ማለት ነው ገብቷችኋል እና በነገራችን ላይ ያሁን እህታችን እኔም ራሴ ብዙ ቤት ዜድ ነው ስሙ አይደለ አማራ እንደነው ሊበትኑን ነው የመጡት እንደዚህ ሊሉን ነው ይሄ ብልጽግና ሐሳብ ነው ምናምን ሲሉ ብዙ ቦታ ያያየው ነው አማራ ሆንኩኝ ስልጤ ሆንኩኝ ጉራጌ ሆንኩኝ ጋላ ሆንኩኝ ይሄ ከእምነቴ በኋላ ነው በእምነቴ ከመጣ ግን ማለት ነው ዘረቢስ ነኝ እኔ ወፍ ዘራሽ ነኝ ዘሬ ይዤው ቀብር አልገባም ዘሬ ይዤው ነገ ለሂሳብ አይሆነኝም
ዘርም የሰጠኝ አላህ ነግሮኛል። ዘር ትተዋወቁ ዘንድ እንጂ ለሌላ አላደረግንም ብሏል። እኔ ጥርሴ ለኔ እኩል እንደሆነው አላህ ዘንድ የሰው ልጆች በጠቅላላ እኩል ናቸው የሚበላለጡት በስራቸው እንጂ በዘር ብልጫ ቢኖር የነብዩ ዘሮች አለይሂ ሰላም የበላይ ይሆኑ ነበር ወይ ቁረይሾች የበላይ ይሆኑ ነበር። ነገር ግን የሰው ልጅ ዘር ትተዋወቁ ዘንድ እንጂ ለሌላ አላደረግንም ብሏል አላህ። እምነታችን ግን ከወላጆቼ ከቤተሰቦቼ ላስቀድመው ከነፍሴ ላስቀድመው ይገባል። ለምን አላህ የፈጠረኝ ለዚህ ዓላማ እንጂ ለሌላ አይደለም። እና እኛ ስናወግዝ ትላንትና ጥንት መጀመሪያ እውነት እንደተገፉት ፋኖች አው ብዙ ሰው ሞቷል፣ አልቋል፣ አይተናል። ይሄንን አንክድም። ነገር ግን ለዛ ዓላማ ያንን ለማስከበር እንደተነሱት በዛው ቀጥለው ቢሆን ጥሩ ነበረ። ግን ደግሞ ፋኖ ማለት ከቤተ ክርስቲያን ተመርቆ ተባርኮ የተሸኘ ምናልባት ሙስሊም ፋኖች ቢኖሩ እንኳን ጥንስሱ ያልገባቸው ምንም ያልገባቸው ናቸው። አማራ ከወለጋ ተፈናቅሎ ተገሏል ተባለ። እሺ እዛ ክልል ላይ የነበረው አማራ ብቻ ነው? ሌላ ብሔር አልነበረም? ሌላ ብሔር አብሮ አልሞተም? ክርስቲያን ሙስሊም ተብሎ ተለይተዋል? እዛም የሞተው ወሎ ነው። ወሎ ተፈናቅሎ ወደ ክልሉ መጣ። እሺ እስካሁን ድረስ ለምንድነው መጠለያ ውስጥ ያለው? ለምንድነው የክልሉ መንግስት ቦታ ሰጥቶ መሬት ሸንሽኖ ሰጥቶት የራሱ ህዝብ ነው አይደል እንዴ? ወሎ የአማራ ህዝብ ነው አይደል? ቦታ ሸንሽኖ ሰጥቶት የቻልክ ቤት ስራ ያልቻልክ በሸራም ቢሆን ወጥር ብሎ ለምን ከመጠለያ ያላወጣውም እስካሁን ድረስ? እኔ ስመለከት የሌላ ክልል ከአዲስ አበባ ቤት ፈርሶባቸው ተፈናቅለው ወደ ክልላቸው የገቡ ሰዎች የክልላቸው መንግስት መሬት ሰጥቷቸው ሰርተህ ግባ በፈለከው አቅምህ በቻለው ሰርተህ ግባ ብሎ መሬት ሸንሽኖ ሰጥቶታል። ለምን የአማራ ክልል መንግስት ለምን ይሄን አላደረገም? ወለጋ ሙስሊም ነው የሞተው። አሁንም ደግሞ አማራ ክልል ውስጥ እየሞተ ያለው ሙስሊም ነው። የተለየ ነገር የለውም። ስለዚህ እነዚህ ሰዎች እያጠፉን ያሉት በእምነታችን እንጂ በሌላ አይደለም። ማለት የምፈልገው ነገር ግን ሙስሊሙ አልነቃም፣ አልባነነም። ለምንድነው የተኛው? ለምንድነው ማይገባን? ሁሌ በኢትዮጵያ ታሪክ ሁሌ እየተገፋ እየተገፈተረ እየተወረወረ እየተገደለ እየሞተ ያለው እየተቃጠለበት መስጊዱ ያለው ሙስሊም ማህበረሰብ እንጂ ሙስሊም ክርስቲያን ላይ እስቲ ይሄ ሰንዝሯል ተብሎ ሰምታችሁ ታውቃላችሁ? በእናንተ ታሪክ ማለት ነው። ሙስሊም እንዲያጥፍቷል እንዲያርጓል ሲባል ሰማላችሁ? ለምንድነው ታዲያ? አልገባንም። ማለት ለዛች ሀገር ሁሉም እኩል ነው። የሃይማኖት እኩልነት የሚባል ነገር አለ። ለዛ ሀገር ደግሞ ሁሉም እኩል ነው ከተባለ ሁላችንም ደማችን አንድ አበሻ ከሆንን እምነቶች የገቡት ሁሉም ከሀገር ውጪ ከሆነ እዛ ሀገር ውስጥ ልክ እንደ ውሃ የፈለቀ ሃይማኖት ከሌለ ክርስትና ቀድሞ ስለገባ ብቻ እኛ ሩጫ ውድድር ስንወዳደር አንደኛ ሁለተኛ ሶስተኛ ስለተባልን እንጂ ሌላ ለውጥ የለውም። ሁላችንም ሮጠናል። የቻንስ ጉዳይ ሆኖ አንደኛ የወጣው በአንድ እርምጃም ሆነ በሰከንድ ቀድሞኛል። ክርስትና እንደዛ ቀድሞ ስለገባ ከሌላው ሃይማኖት የበላይ የሚያደርግበት ምንድነው ምክንያቱ? ራሱን አንድ ሀገር አንድ ክርስትና እንጂ ሌላ ነገር የለም። እስልምና መጤ ነው እንግዳናቱ አውቆ ብለው እያሉን በግልጽ እያስተማሩን ምንታገለው ለመስቀላችን ነው፣ ወደ አባት ለመመለስ እንጂ ሙስሊም እንዲገዛኝ አይደለም የታገልኩት እያሉን ለምንድነው እኛ በዚህ ደረጃ ጆሮ ዳባ ያልነው? ለምንድነው በዚህ ደረጃ የተኛ ነው? ስንገፈተር አንድ ቀን መውደቅ አይቀርም። መውደቅ የሚባለው ነገር ኦሬዲ ነው አሁን ደርሶ ያየሁት ነው። ለምን ቢባል መስጊድ ገብቶ ኢማሜን ሙአዚኔን እስከ ገደለ ድረስ ከዚህ የባሰ ነገር ደግሞ ምንም ሊመጣ አይችልም። ይሄ ትልቁ ሙሲባ ነው። አንድ አሊም ለማፍራት ስንት እድሜ፣ ስንት ትግስት፣ ስንት ገንዘብ ያስፈልጋል እናውቃለን። እኛ አቅል ያለን ሰዎች አይደለ? አንድ አሊም አንድ ኢማም ሆኖ ለመውጣት ስንት እድሜ ይጨርሳል? ስንት ጊዜ ይፈጃል? ስንትስ ትግስት ያስፈልገዋል? ከዱንያ ላይ እኮ ዲንን ሲያነሳ ዑለማዎችን በማንሳት ነው አላህ። ስለዚህ ልንታገል ይገባል። የኛ ሙስሊም ተብለው ውስጣቸው ሌላ ላያቸው ልብሳቸው ሙስሊም የሆኑ ሰዎች ልናርፍ ይገባል። በነብዩ ዘመን አለይሂ ሰላም አብረው እየሰገዱ አብረው እየተቀማመጡ ነበሩ። ሙናፊቆች ግን አቋቸውም ነበር። አላህ ከሌ ሙናፊቆች ናቸው ብሎ አውጥቷቸዋል። ዛሬም የምናያቸው ሙስሊም ነን እያሉ ግን
የኢማሜ መገደል ውስጣቸው ያላመማቸው ውስጣቸው ያልደማ ወይም ስለ ዲን ሴንስ የሌላቸው ሰዎች መኖር በቃ መሞት ዘር ብቻ የሚመስላቸው ሰዎች አሉ። አሁንም በውስጣችን አንድ አማራ አንድ ትግል እኛ ፋኖ ማለት እኛ ነን እያሉ እንዴ ፋኖ መስጊድ ገብቶ ኢማሜን ገሎብኛል ከዚህ በኋላ ምንም ሊያረጋኝ አይችልም፣ ምንም ሊያመጣ አይችልም። እኔን ከገደለኝ እኔ ተራሰው ነኝ፣ ኖርማል ነገር ነው። እቤቴ ገብቶ ወላጆቼን ቢገል መንገድ ላይ ቢገለኝ ኖርማል ነገር ነው፣ የሚፈጠር ነገር ነው። መስጊድ ገብቶ ግን ኢማምህን መግደል ማለት የንቀቱ መጨረሻ ምን ያህል ምንም አታመጡ ምን ታመጣላችሁ የማለት የመጨረሻ በቃ የመጨረሻ ለምን ከዚህ የባሰ እስቲ ምን ሊያመጣ ይችላል? ከዚህ የባሰ ነገር ምንም ሊያመጣ አይችልም ከዚህ የባሰ ነገር። ስለዚህ ሙስሊሙ እንቅልፍ ይበቃዋል፣ መተኛት ይበቃል። ልክ ልጅቷ አሁን ገብታ አጀንዳ ስታስቀይር እንዳስወጣችኋት ሁላ አሁንም ማድረግ ያለባችሁ በዚህ ነገር መቀጠል አለባችሁ። የትኛውም ቦታ ላይ ይሄ ህመም አላመመኝም ብሎ የሚታገል ሰው ስታገኙ ያን ሰው ጠብ አድርጉት፣ ሚውት አድርጉት። ኢቭን እንዳይጽፍ ኔጌቲቭ የሆነ ጽሁፍ እንዳይጽፍ ራሱ ሚውት አድርጉት። በቃ እኛና እሱ አንድ አይደለንም፣ አንድነን ሊሉን አይችሉም። ክርስቲያንና እኛ አንድነን አይደለንም። እኛ በአላህ አንድነት ምናምነን፣ እነሱ ደግሞ አንድም ነው ሶስትም ነው ብለው የሚያምኑ ናቸው። ስለዚህ አላህ አንድ ናችሁ ብሎናል አላለንም። የትም ዓለም ላይ ሙስሊም ወንድምህ ሙስሊሙ ግን ወንድምህ ነው ብሏል። አንድ ናችሁ ብሏል። ስለዚህ ሙስሊሙ ዓለም ላይ ያለው ነጭም ይሁን ጥቁር ሙስሊሙ ወንድሜ ነው እህቴ ነው። ከክርስቲያን ጋር አንድነን ልትሉን አትችሉም። አማራ ስለሆነ ዘሩ አላህ ባንተ ዘር ውስጥ ስላካተተው ማለት ነው። ዘር እኔ እህል አይደለሁ አልዘራ ምን ያደርግልኛል? በዘሬ ምንድነው የምጠቀመው? በዘሬ ከፍ ያለ የበለጠ ማገኘው ነገር አለ ከሌላው ዘር የለም። ስለዚህ መልካችን ጥቁር ቀይ ጸይም እንደሆነ ሁላ ባህሪያችን አንዱ እንደሆነ ሁላ ማለት ነው። ዘርም ደግሞ አላህ እንደዛ መለያን ያደረገልን ሌላ ነገር የለውም፣ የበለጠ ቻንስ የለውም ማለት ነው። ከሌላው ዘር ያ ዘር የበለጠ የተሻለ አይደለም። ስለዚህ ለዲናችን እንቁም፣ ለዲናችን እንታገል። ለዲናችን ሁሌ አጀንዳ የሚሰጡን፣ ሁሌ የሚገሉን፣ ሁሌ የሚገፉን፣ ሁሌ የሚገፈትሩን በምን ምክንያት ነው? እኛ እኩል ቆመን አንተ አንድ ሁሌ የሚደበድብህ ሰው እኩል ቆመህ ካልተደባደብከው እሱ በተራመደው እርምጃ ተራምደ እሱን ካልገፈተርከው ሁሌም ይገፈትራል። ሁሌም ተሸናፊ ነህ፣ ሁሌም ታለቅሳለህ። ግዝ አምጥተው በግድ በጉልበት አማራ ክልል ውስጥ ብቻ ግዝ አምጥተው ወላጅን ሳወያዩ ወላጅን ሳማክሩ እኔ በመከፍለው 70 ዳቆን ከገዳም አምጥቶ በስማም በወልደ መንፈስ ቅዱስ እያለ ልጄን ሊያስተምር በሌላ በኩል ሃይማኖቱን እኔ ላይ ሲጭን በሌላው መንገድ ደግሞ ስራ የፈታውን ዳቆን ደሞዝ እየከፈልኩ በኔ ገንዘብ ደሞዝ እየተከፈለ የስራ በር እየተከፈተ ዳንኤል ክብረት ውስጥ ቁጭ ብሎ ስራውን እየሰራ ነው። ከጅምር ጀምሮ ስንመለከተው ዳንኤል ክብረት ውስጥ ቁጭ ብሎ ስራውን እየሰራ ነው። አማራ ክልል ብቻ ተነጥሎ ግዝ የሚያስተምሩበት ምንም ምክንያት የለም። ስለዚህ ሙስሊሞች ባኑ ንቁ። ዘራችሁ ጀነት አያስገባችሁም። ዘራችሁ ነገ ለሂሳብ አይቀርብም። ዘር ምንም ነው። ዘር ከሆነ በእምነት የሚመጣ ከሆነ ዘር ኦፍ ዘራሽ ልሁን፣ ዘር አይኑረኝ፣ ዘረቤስ ልሁን፣ ችግር የለብኝም እኔ። ይሄ ነው ምላችሁ። ቀጥሉ። ሰላም አለይኩም ወራህመቱላህ። ወንድም ይስባህ እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ሁለት ሀሳብ ነው ያለኝ። የመጀመሪያው በቅድሟ ልጅ ዙሪያ ማለት ነው። ማለት አሁን እንደዚህ የሰው ልጅ ሁለት ጥላት ነው ያለው። አንድ ወዳጅ መስጠት ነው፣ አንድ ደግሞ ፋክትሊ የምታውቀው ወንድም ማለት ነው። ወንድም ይስባህ አውጣት። ዘይነብ ረፊ ያደረስኩብሽ። አው ይተወጫለሽ። አንቺ እያስመሰልሽ ነው የምመጪው። አቅሻለሁ እኔ ቤትሽ። ስለዚህ አውጣት። ምንድነው ችግሩ? አሁን ወንድሜ ልጨርስና ተርመኛለሁ። የኛ ኢሹ የወሎ ሙስሊሞችን ምንድነው ችግሩ? ቆይ ተረጋጉ እስቲ። አውሪሽ ሚውት አድርገን እንደሽ ነው አውሪ።
ንፋስ ስላለ ነው የገመቱት አድርጌ ነው። እሺ ስለዚህ አሁን ልክ እንደዛ እንዳለ ሆኖ እነዚህ የሙስሊም ሙናፊቅ የፋኖ ደጋፊዎችን ሲጀመር አታቅርቧቸው። እንኳን ላይ ባስገብቶ ሐሳባቸውን ማንሸራሸር ይቅርና ፊት ራሱ አትስጧቸው። እዛ ያለውን ነገር ያውቃሉ እንደማይወዷቸው እኮ። ነገር ግን በትንሽ ዘረኝነት ምክንያት እነሱ ጋር ታይ ሆነው እየሰሩ ነው ያሉት። ነገር ግን እኛ እዚህ ጋር ደግሞ እምነት አለ። ስለዚህ እንደዛ አይነት ከኛ መክረናቸው ዘክረናቸው መመለስ ካልቻሉ ኢሚዲየትሊ ኢግኖር መግጨት ነው። ሁለተኛ ደግሞ የምን አሁን እዚህ ጋር ሁለት ዓላማ ነው ያለኛ። አንድ ወሎን ገንጥለን ራሷን በራሷ እንድትችል እና ልክ ቀርሞ እንደነበረው ነፃነቷና የመኖር ያለመኖር መብቷ ተረጋግጦላት ነፃነቷ እንደዚሁም ህዝቦቿ ደህንነታቸው እንዲጠበቅ ነው አይደል እንዴ? ስለዚህ ያ ማለት እንደዛ እናደርጋለን ማለት እኮ ወሎ ላይ 100% ሙስሊም ነው ያለው ማለት አይደለም። እኛ እየተቃወምን ያለው የአማራ ክልል አገዛዙንና የአጥፊውና ዘራፊው ፋኖን እንጂ እዛ ወሎ ላይ የሚኖረውን ክርስቲያን አይደለም። አሁን እዚህ ጋር አንዳንድ ሰዎች እያየሁ ነው። እነዚህ እኛ ክርስቲያኖችን እንደምንጠላ ምናምን ከሆነ እኮ አክሴፕታንስም አናገኝም። ገባህ አይደለ? ስለዚህ እኛ እየተቃወምን ያለው እነሱን እስከሆነ ድረስ እኛ ከሙስሊሞች ጋር እንደዚህ ከካፊሮች ጋር የምንገናኝበት ነገር የለንም። እኛ ከነሱ እንለያያለን። ወሎ የሙስሊሞች ብቻ ነው ምናምን አያስኬድም። አንድ እርምጃም አያስኬድም። የነሱን ጨዋታ ያበላሸባቸው ለአንድ እና ለአንድ ብሔር ማለታቸው ነው። ስለዚህ ይሄ አሁን እንደዚህ እዚህ ጋር የሪሊጂየስ ስፒች ሃት ምናምን የምናደርገው ነገር አጀንዳችንን ስለሚያደናቅፍብን እኛ ወሎዮች ሙስሊሞችን ሃይማኖታችንን እንወዳለን። የሰው ሃይማኖት አንነካም። ደህንነታችን ተጠብቆ ልክ እንደሌላው የሀገሪቱ ክፍሎች እኩልነት ጥያቄ ጠይቀን ጥያቄችን መልስ አግኝቶ ራሳችንን በራሳችን ችለን መብታችንን አስከብረን ተከባብረን መኖር ነው የምንፈልገው። ይሄኛ ጥያቄ ነው። ስለዚህ ያ ነገር ስላለ ለሆነ ሃይማኖት ያደላል፣ ለሆነ ሃይማኖት ደግሞ እንደዚህ ማድረጉ ፌር መስሎ ስለታየ ነው። አመሰግናለሁ። እኔ እዚህ ጋር አንድ የምጨምርልሽ ሐሳብ አለ። ነገሮች አሁን ሁለተኛ ላይ ያነሳሽ የክልል ጉዳይ ጥያቄ ላይ የምጨምረው ነገር ቢኖር እሱን ባለው ተቋም ላይ ግዴታ ነው እንደዛ አይነት ተጽዕኖ ማንም እየመጣ የሚረግጠን እናንተን የሚል ከሆነ እኛም ከስልጤ የምናንስበት የለም፣ ከደቡብ አናንስም፣ ወይም ከሌላው ክልል ከአፋር ክልል የምናንስበት ጉዳይ የለም። ራሳችን እንችላለን። ነገር ግን ይሄ ኃይል አሁን ምሳሌ አሊያንስ ፈጥሮ ኮንታክት ፈጥሮ ከየትም ቦታ ላይ ተለቃቅሞ መጥቶ እንደ ህልውናም እንደ ሃይማኖትም እንደ ሀገርም እንዳንቀጥል አድርጎ ሊሰብረን የተዘጋጀ አካል አለ። ይሄ ምንም የሚያወላውል ነገር አይደለም። ይሄንን ኃይል ደግሞ ከኦሮሞም ከሶማሌውም ከአፋሩም ከተለያየ አካባቢ ላይ አሊያንስ ፈጥሮ አሁን ነገሮችን ሁሉ ጋፕ ብለው ከመንግስትም ጋር ሆኖ ጋፕ እንዲል ነገሮችን ማድረግ ግዴታችን ነው። አሁን ሁለተኛ ላይ ላነሳሽው ጥያቄ የማይቀር ጉዳይ ነው። ነገሮችን ሁሉ ተስተካክለው ይሄን ካልተደረገ በቀር ምንም አሁንም ተሻግሮ ጎራ ሄዶ ተሻግሮ የሚመጣ አንዳችም ለውጥ ስለሌለ አብረን መቀጠሉ የሚባል ነገር ማይሆን ነገር ነው። እዛ ጋር ግን ሁሉንም እንዳልሽው ቀደም ሃይማኖትን የሚለየ ነገር አይደለም። በስብዕና የተሞላ ማህበረሰብ መገንባት ይቻላል። አዎ ይቻላል። ግን አሁን ደግሞ ይሄ አካል መጥቶ እኛ ልደቁሳችሁ እኛ ልግደላችሁ እኛም በሃይማኖታችሁ እየለየ ላጥፋችሁ ሲል ግን ሌላ አካላቶች ግን ሲቃወሙ አይታዩም። ቢኮዝ ያው አጀንዳቸው ምን እንግዲህ ያው አልሸሹም። ስልክ ገባበት መሰለኝ። ይሄው በዚህ እኮ እስማማለሁ። በዚህ እስማማለሁ። ለምን እኮ አልሸሹም ይወራሉ አካላቶች ስላሉ እዛ አካባቢ ላይ ያለው ንጹሃን ምንም እምነትም የሚለይ አይደለም። ወሎየናትና ወሎየነትን ብቻ ማመን ነው እዛ ላይ ክልሉ ላይ ለሚጠበቅበት። ግን ደግሞ አሁን የመጣብን አካል ደግሞ ጭራሽ በተናጠል እየበላ ይሄን ደውሱንና ሙናፊቁን ይዞ እኛ ለማጥፋት የተዘጋጀ አካል አለ። ይሄ ደግሞ ሀገር ይባል ይገባል። መጀመሪያ ላይ አሁን ምንድን መሰለሽ ነገሮች ሁሉ ድብልቅልቅ እንዳይሉ ይሄን የክልሉን ጉዳይ ትንሽ ታገስ ብለን በኋላ ላይ የአጀንዳ ይፈጠርበታል። ለምን እዚህ ጋር አሁን ይሄ የአባይ ማዶ ናፋቂ ወይም ጎንደሬ ናፋቂ ስላለ ወይም ደግሞ እንደዛ እንደ አማራ ብለን መቀጠል እስልምናንም አዎ ወላሂ በእስልምና አልደራደርም ይላል። እዛ ጋር አባይ ማዶና የጎንደርን ፖለቲካ ደግሞ ምናፍቅም ይኖራል። ይሄ እንዳይሆን ይሄ ከሁለት ነገሮችን አሁን ማራመር ስለማንችል እስልምናው
ትንሽ ቀደም አድርገን ይሄ ኃይል ባለበት ሀግል ባል ይገባል ከዛ በኋላ ያለውን ደግሞ ማንም አይዝብንም ወሎዮሽ ነች ያንንም ደግሞ በከፍ በዚህም አሳፍቱበት ብጅታ የሚፈጥርበት አካል ካለ ምንም ሊፈጥርበት የሚችል ነገር የለም የሙስሊም ክርስቲያኑና ወሎዬ ይታወቃል ግን እኛ ደግሞ አባይ ማዶና የጎንደር ፖለቲካ እየመጣን ማንም እየተጫን እንድንደቅ አንፈልግም እንደ ሀገርም ልማት እንፈልጋለን ያው ሞት ይበልጣዋል ተብሎ ነው እንጂ አሁን የስልምናውን ጉዳይ እናስቀድም ያልኩት እንደ ሀገርም ደግሞ ህልውና አደጋ ላይ ነው ያለው ማንም እየመጣ እየፈረጠብን እዛ እየተሰበርን እንደ ክልል እየደቀቅ ማህበራዊ ልማት የለ እንደሌላው ክልል ኮሪደር የለ ምን የለ ልማት የለ መንገድ የለ ውሃ የለ ወሎ ላይ እኮ ምድሩ ባህር ነው 3 ሜትር እኮ ተቆፍሮ ውሃ አውጥቶ ገበሬው የሚጠቀምበት ነበር ላንድ ገበሬ አንዱ ልጁ ዝመታ እኮ ውሃ አውጥታባት ያ በመስኖ ተጠቀም ምትልበት ይፈጠር ነበር ይሄ ሁላ እንደ ሀገርም እየደቀቅ ነው ግን ያስብሎ ደግሞ በሃይማኖት ስለመጡ እኒ ኃይሎች ሀገር ይባሉ ይገባል መጀመሪያ እስኪ ያለውን ነገር ህልውናችንን እናረጋግጥና ያንን እናረማምዳለን ደግሞ ያንንም ማንም አይዝብንም ለማለት ያክል ነው አውሩ ኦኬ እኔ ሁለት ደቂቃ ላውራ ስራ ላይ ስለሆንኩ ነው ቴንኪው አመሰግናለሁ ሁላችሁም የምታወሩ ነገር በጣም ትክክል ነው ግምና እኔ ማለት የምፈልገው ምንድነው ይሄ ትግል የሚባለው ከተጀመረ እስካሁን ድረስ እንዴት ተጀመረ ምን አይነት ፖለቲካ ተሰራ ዋናው ሙስሊም እንዴት አነጣጣረ ሁሉ በኩል ለምን በተደጋጋሚ ጦርነት ይደረግ ቻለ ይሄ ነገር መገምገም አለበት አንድ ቀን አለው እንደምናየው ሞተዋል ነው ይባለው ሞተናል ይባላል ያ ሞተው ሙስሊም ነው ሙስሊም ሞታር ነው ይባለው ሞተናል ነው ይባለው ግን አይረዱትም ያለው በየትኛው በኩል ላይ ገንዘብ ሲሰበሰብና ያለን ዞር ብሎ ያያቸው የለም ያለው ከሞተው ውጪ ስሙ እንዲጣራ አይፈልግም ያለው እንዲያስነሱት ካለ ቦታ አይፈልጉም ያለው እና እኔ ዋናው የምፈልገው ደግሞ ሙስሊም መሞት ይብቃ በቃ መሞት የለበትም በኢትዮጵያ ውስጥ የትም ቦታ ላይ መስጊድ ውስጥ ኢማም የተከበረ ሞቶ ያቀማል ለመጀመሪያ ጊዜ በፋኖ ተገርሏል ከዚህ በኋላ ያለቃ ሙስሊም ካለ አይደው እኔ ይሄ ሙስሊም ብዬ ማልጠራው ያለው ድንገት አጨርባሪ ካለው በስተቀር ብዙ ነገር ተብሏል ያለው በፋኖ ወሎ ላይ በጣም ብዙ ነገር አድርጓል ያለው በጎንደር በጎጃም በተለያየ መስጊዶች በማቃጠል በተለያየ ቦታ ላይ ተጽዕኖ አድርጓል ያለው እስከ ጨራሹ ስልጣን ለማይወጣም ያለው በሷ እንደተራደረ በግልጽ ጥላቻቸውን አሳይቷል ያለው ይሄ ነገር ሰሞኑን የተደረገው ነገር ሙስሊም ብቻ እንደ ሀገር ነው ያወገዘው ቆሻሻ ተግባር የተደረጋለው ይሄ ነገር ላይ በጣም የሚያስጠላ ነው ሁላችንም ልባችን ደምቷል ያለው ሙስሊም በጣም በብዙ አይ ነገር ነው የተደረጋለው እነሱ ማጫወቻ አድርገውት ነው ያሉት ያለው ስለዚህ በአጠቃላይ መልኩ ሙስሊም ካሁን በኋላ መደራጀት ራሱ ሎጎ ሰርቶ ከነዚህ ጋር በምንም አይነት ጉዳይ ላይ በፋኑ ጉዳይ ላይ ሙስሊምን መገኘት የለበት አንድ ሙስሊም አይደለም ያለው ከነዚህ ጋር በተለያየ መንገድ አለ ነገ ስልጣን ላይ ወጣ በመጀመሪያ ደረጃ ሙስሊምና ነው የሚያጠፋው ሲጀመር ያው ለክርስትና ለእምነቱ ነው እየታገለ ያለው እንዳልከው አንተ ቀስ በቀስ ወደፊት ወሎ ክልል ሆኖ ራሱ መስራት አለበት እንጂ ከሌላ ቦታ መጥቶ አሁን ጎጃሜ ክልል ላይ ብሎ የሚጠይቀው የለም ጎንደሬ ክልል የሚጠይቀው ወሎ ክልል ከዛ መጥቶ አትሆንም ነው የሚለው ስለዚህ ወሎ ላይ ደግሞ ከዚህ ቤት ምን አይነት ተረት እየተረተ ከህዝብ ጋር እንዳይኖር እንዳደረገና ቃል በተለያየ ተረት እየተረተ እነሱ የሚተረቱ ወሎ ላይ መድገም አልፈልግም ስለዚህ ሙስሊም ንቃ በቃ ከፋኖ የሚባል ነገር አይወክልም ሊያጠፋ የተደራጀ ያንተ ላንተ አይደለም የተደራጀው ሊገልክ ሊያጠፋ በተለያየ ድራማ እየሰራበት ፖለቲካ እየሰራበት እኔ ብዙ ነገር ማለት አልፈልግም ሙስሊም ለፋኑ እኔ ይሄን ያህል ሰው ገለን ስልጣን ላይ ወጣለ ሲል የመዘዘው ካርድ ሙስሊምን አጥፍቶ ይሄን ያህል ሞተናል ብሎ ነው የሚጠፋው እንጂ ሙስሊም መሞተን እንኳን ማለት አይፈልግም ያለው ሞተናል ነው ይባላል የሞተው ግን ሙስሊም ነው ሰው አገር እንኳን እንዳያውቀው ሻፋፍኖ ነው ሞቱ እንዲቀጥል ያያርጋል አሁን በቀደም የተደረገው ነገር ያየን ነው አሁን ከዛ በኋላ ደግሞ አድማበታይ ነው ከዚህ ታይታል እንገላለን እንጨርሳለን ይያሉ አሁን ፊቸሪቲ ያስቀምጡ ነው ስለዚህ ፋን እንትን ሙስሊም ይሁን ጠንከረ ተደራጅ ሎጎ ስራ እነሱ መሀል ገባ አውጣ ወደ ራስ መልስ እንጂ አለበለዛ ፋን ነው የሚባለው ነገር ዋና ግልጹ ነው የሙስሊም ታለ ሙስሊም አይወድም ያለው ውሸቱን ነው ድንገት አሁን ለማስመሰል ይላል እንጂ እንደ ሙስሊም ጠይፋ አይደለም ግልጹ ነው እኔ ሁሉን አላውቅም እዚህ ጋር ወንድም አቡ ጋርም ጨምረልህ ምን አለ መሰለ አቡዬ ጓንዴ ነገር ያደረጃጀት ሲስተም
ይኸው ያለን ሆነ እንዳልተውም ልጅ ሆነ አለ እዚህ ሚዲያ ላይ ይኸው ግሩፕ እንሰር አረ ወይት ወሬ ቱቱቱቱ እንላለን ተገስተ ላይ እንወጣለን እንተኛለን ይኸው ሚዲያ ላይ አሁን በዚህ ምሳሌ ቢታሰር የሆነ ግሩፕ ብታሰር ኬዙን አቋቋሙን አደረጃጀቱን መሰረቱን በተረዳው ልክ ታወራለህ እዚህ ጋር ታወራውስ ያ አንተ ተቃራኒ ጎራ የቆመው አካል ካንተ በልጦ ወጥፍ ሆኖ እንዲገኝ የሚያደርግ እንጂ እዚህ ሚዲያ ላይ ማናወራው ብዙ ነገሮች አሉ ግሩፕ እንሰር ላ ሁሉም አልተማመነ ማልጠራም ደውሶቹ ምናምን የሰርክ እየረበሽኝ የሚያለ እና ነገሮችን ሁሉ የራሱ ሆነ አደረጃጀት ነበር ወሎዬ አሁንም ላለው ነገር ለሚመጣው ነገር የሚመክት ወደፊትም እንደወሎ ስትቆም የሚመክት አካል አሁን ነበር ሰዓቱ አየ እኛ ግን የሆነ በተረዳለው ልክ ነገሮችን በፎርሙላ አላስቀመጥናቸው ያንን ነገር ግን አንተ ሐሳብህን ማመንጨት የምትችለው እዚህ ጋር አይደለም አንተ በዚህ ጋር በመተዋራው ሰዓት ቀድሞ የሚገኝ አካል ተቃራኒ አካል አለ እንጂ ሰዓቷ በዚህ ሰዓት ነበረች በጣም አድቫንቴጁ አሁን ነበረች የ8 ቀንና 15 ቀን ወሬው ነው ይቀራል ግዴታ በሃይማኖትም ብቻ ሳይሆን ነገ ተነገ ወዳም እንደ ሀገርም እንደ ወሎዬ መደራጀት የሚቻልበት ሰዓት ነበረ ግን ምን ይደረጋል ምን ዋጋ አለው ምን እየተሰራ ነው ካለ ምንም አልተሰራ እንጂ ሰዓቱ አሁን ነበር ሚስባ አንድ ነገር እንገራ ችግር ነገር ይላቋርጣለሁ አዲስ አበባ ላይ አብዮት አደባባይ እኛ ኮሚቴ ውስጥ ነበርበት እዛ አካባቢ በስራ ምክንያት አይሰግድም ማለት የተወሰነ ባል የተቃውሞ አይሰግድም ከሴዶ መውጣት የለበትም ማለት እንዲህ የሚባል ነገር የለም ያለው ኢትዮጵያ ውስጥ የሚኖሩ ሳይሆን ኢትዮጵያዊ የትም ቦታ ላይ ቤተ መንግስት መስገድ ይችላል አለው አብዮት አደባባይ መስገድ ይችላል እንደማንኛውም ተብሎ ተፈቅዷል የትም ቦታ ላይ ሙስሊም ቦታ ሄዶም ያለው ከየትኛውም ማለት እኮ ይሄንን ደግሞ የሚያመው አካባቢ አለ ግልጹንም ነው የሚያመው ሙስሊም ወደ አደባባይ እንዳይወጣ ተደብቆ ሲሄደው እዛ መስጊድ ውስጥ ብቻ ቁጭ እንደና ዛው ሊሰግድ ሲፈልግ እየገደለው ሲፈልግ እንደያር የሚደራ አለ እውነቴን ነው ሙስሊም አንድ አካባቢ ብቻ ነው ነገር በየትኛውም ቦታ ላይ ሙስሊም ከክርስቲያኑ ከየትኛውም ከፖለቲክስ ከየትኛውም ተግባብቶ እየበላ እየጠጣ ይኖረው ግን የሆነ አካባቢ እኔ ሙስሊሞኛ አይደለም ያለው ትልቅ መስቀል አርጎ 4-5 ሙስሊምን 4-5 መስቀል ሲያርግ ትኩረቱን ያርገው እኮ በቃ ሙስሊምን ነው የሚጠላው ግልጹ ነው ነገር ሲያስብ 4 መስቀል 6 መስቀል ያርጉ እኔ ግልጹ ነገር እኔ ክርስቲያን ነኝ ግን ይሄንን ቡድን አልደግፈውም ያለው ይሄ አክራሪ ክርስቲያን የክርስቲያን ጠላት ነው እውነቴ ነው የትኛውም ቦታ ላይ ሙስሊም ተወዶ ተከብሮ የሚኖር ያለው እውነቴ ነው ነገር እኛ ሙስሊም በሚሰግድበት ሰዓት ላይ ውሃ አቀርበን ጾሙ እያቀረበን ነው አይ በትልቅ ጾማቸው ጊዜ ይሄ ቡድን ግን ዋና ጠላት አድርጎ ፖለቲካ እየሰራ እየገደለ ምን ይያል አሁን ገና ጨርሳለሁ ከመንግስት ጋር ከተገናኘ ከፖሊስ ጋር አሁን ይቅርታ አድርግልኝና የሆነ ቦታ የሚያሳድር ቦታ ላይ መኪና ግቢው ሲቆምኮ አይኑ ይቃላኩ ከየትኛው ማካርካ ካየ ምክንያት እያደረገ የሚገለው ሙስሊምን ነው የሚገለው ምክንያት እያደረገ እንቀጥላለን ብለዋል ስለዚህ እኔ እውነቴ ነው እነሱ የታው ግን ሙስሊሞች ከነሱ ጋር ተቀላቅለው ሳይ በጣም ነው ደም የሚፈለው ለምን እነሱ ውስጣቸው ራቃለሁ በጣም ዋና ነገሩ ክልሉን ከሙስሊም ኢትዮጵያ እኮ ክርስቲያን ሀገር ነች እኮ አልኩ ሌላው እምነት እኮ አላውቅም እኮ አለ ሌላው እምነት እኔ ክርስቲያንም ሙስሊም አይደለም ማለት ሌላው እምነት እኮ አላውቅም በቃ ኢትዮጵያ ክርስቲያን ማለት ሲል እኮ ሌላው ሊያጠፋል እኮ ስለዚህ ሙስሊም ታደራጅ የኢትዮጵያ እስከጎናችሁ ነው ያለው ታለ ሁለቴንም ነግራለሁ እኛ ወሎ እኔ ወለየ አይደለም ያለው ግን ወሎ ክልል እንዲሆን ፈልጋለሁ ለምን ሙስሊም ተከብሮ ሊኖር ስለምፈልግ ነው የነሱ ሙስሊም ስለሚጣለ ሙስሊም እንዲኖር ስለምፈልግ ነው ታገያለሁ እና የናንተም ጠንካራ ልጆች አሉ ሙስሊም ስቲል እስካሁን ድረስ ቢታገሉ ከነዚህ ጋር መሆን የለበም ሙስሊም ራስና አስተዳደር ሀብትን ንብረት እየዘረፈ እየመጣ ያስተዳደረክ ነው እየሰደበክ ነው የተለያየ ስድብ እየሰደበ ሽርጣም የተለያየ ተረት እየተረተብ ነው ስለዚህ ሙስሊም ተደራጃለሁ ኢትዮጵያ ዋና ኢትዮጵያ በስራሽ ነው እሱ ስልጣን ቢዝ ምን እንደሚያደርግ እናውቃለን እኮ እናንተንም እኛንም ሊያጠፋት ነው ስለዚህ ሙስሊም አንዱን ተደራጃለሁ እነሱ ጋር ማለት አስረዷቸው ወደ እናንተ ማመለሳለሁ አንድ ሙስሊም ከዚህ ከፋንዶ ጋር መቆም የለበትም ቴንኪው አመሰግናለሁ ቀጥሉበት አቡ ወንድሜ በጣም አመሰግናለሁ የምር ደስ የሚል ሐሳብ ነው ያሸራሽርከው ሙስሊሞች ያልተረዱትንና እኛ ቀድመን ሳንነቃ የነቃችሁ ነው በጣም ቴንኪው ማለት አሁን ላይ ያለው ብቻ ሳይሆን በታሪክም ኢትዮጵያን ሲገዙና ሲበዘብዙ የኖሩ ነገስታትና መንግስታት
ጸረ ሙስሊም ናቸው። ሙስሊሞችን አይወዱ እንዴት እያደረጉ እንደነበረም ከቦሩ ሜዳ ጀምሮ ከአጼዎቹ ጀምሮ ሁላችንም የምናውቀው ታሪክ ነው፣ ማንበብና መጠየቅ ለሚችል ሰው ማለት ነው። ስለዚህ እስቲ ነው አይወዱንም፣ ስፔሻሊ ኦርቶዶክሶች ማለት ነውና አማራጭ የሌለው ምንም ኦፕሽን የሌለው ነገር ቢኖር ወሎን ክልል ማድረግ ነው። ለኔ እዚህ ጋር እየሰበኳቸው አይደለም፣ ምክንያቱም እየደረሰብን ያለውን ነገር እናውቃለን። ሪሊጂየስሊ ከሚደርስብን ችግር በተጨማሪ ሚስባህ እንደገለጸው ብዙ ችግሮች አሉብን። የመሰረተ ልማት ችግር አለብን። ትምህርት ቤት፣ መንገድ፣ ውሃ፣ መብራት። አንዲት እናት እኮ ዴሊቨሪ ላይ ሆና ብሪድ እያደረገች መንገድ ላይ የምትሞትበት ሁኔታ አለ ከረንትሊ ማለት ነው። እንደውም ከነ እንትኑ ምን ይባላል ከነ ተረቱ ወሎ ይገብራል ባህር ዳር ይገነባል አይነት ነገር ነው ያለው። ስለዚህ እኛ እንደዛ እስከሆነ ድረስ ከደህንነታችንና ከህይወት የመኖር ያለመኖር መብታችን ጥያቄ በተጨማሪ ለራሳችን ማደግ፣ መበልጸግ፣ መለወጥ እንፈልጋለን። ሙስሊሞች የተረዱ ይረዱ። እኛ ምንም ማለት አይደለም እኮ ከዚህ በላይ እኮ ብዙ ጠላት አለን ወሎ ላይ የተበቅሎ። አሁን እዚህ ጋር ሁለት ሰዎች ናቸው የሚቃወሙ። አንድ የአባይ ማዶን ፖለቲካ ቅድም ወንድሜ እንዳለው ናፋቂና የፋኖን ዓላማ ያልተረዳ ከቤተክርስቲያን ተልኮ የመጣ መሆኑን ያልተረዳ፣ ሁለት ደግሞ ታሪክ የማያውቅ ራሱንም የማያውቅ ፓራሳይት ጥገኛ የሆነ ወሎዬ ነው። ስፔሻሊ ሙስሊሞች ለኔ በቃ የመጨረሻ ስቱፒድ ፋኖን የሚደግፍ ሙስሊሞች ናቸው። እህቶች አላህ ሂዳያ ይስጥን እንግዲህ እና እንደዛ ስለሆነ ወንድሜ አቡ በጣም አመሰግናለሁ። በጣም መሰለኝ ቀጥሉ ኢንሻአላህ ወንድሜ ይመለሳል ኢንሻአላህ። ያው እንግዲህ ሐሳብ ያላችሁ ሰተት አድርጉ። ያው ጫው ለራስ ስትል ጣፍጥ ነው። ወሎ መገንጠሉም አይቀር ነው። ወሎ መገንጠሉም የማይቀር ነው። እነዚህ እኛ ዛሬ ጎጃም ላይ እስኪ ሚውት አድርጉ ዋይ ወሎን ያው ምንድነው የሚባለው? የሞኝ ምንድን ቀንኛ ነው የሚባለው። ያ ነው የሆነው። ማንም እየመጣ እንደ መንገድ ዳር እሸት በጉራ ፈርዳ በመተከል ባገውድ ምድር በጉምዛ ጠቅብ በወለንጋ በተለያየ አቅጣጫ እንደ መንገድ ዳር እሸት እየነቀሉ ጨረሱት። ያ ደግሞ ከ190% ሙስሊም ነው ተብሎ ስለሚታሰብ የማዳከም ስራ ነው። አሁንም ደግሞ ከጎጃም 7ኛ ክፍለ ጦርና 8ኛ ክፍለ ጦር ተሰባስበው መጡ። ከሸዋ ደግሞ አሳምነው ክፍለ ጦር የሚባል አለ። ዛሬ ላይ ግሸን ከርቤ ሰፍሮ ያለው ሌላም አካሎች ደግሞ እንደዚህ ተሰብስበው መጥተው ድራሻችንን ሊያጠፉን ያሰቡ አካላቶች አሉ። ህልውና አደጋ ላይ ነን። እኔ አሁን ቀደም እንዳልሽው ክልሉም መሆኑ እንደማይቀር ሆኖ እያለ እሱን በአራት ነጥብ እንዝጋውና እንደሚሆንም ተስፋለን። ተስፋም ብቻም ሳይሆን ደግሞ እርግጠኛም ነን። ምናልባት አንድ ቀን ደግሞ የተቃውሞ ሰልፍ የሚነሳበት ጉዳይ አለ። ይነሳልም። በዛ መልኩም እንጠይቃለን። እኛ መንግስትም ላይ አፈሙዛ እናዞርም። የመጨረሻው አካል ደረሰች። ኤኒዌይ ግን አሁን ተወደደም ተጠላም እኒህ ሰዎች ደግሞ ጭራሽ ወሎዬንን እንዳንል ራሱ ስማችንን ማጥፍተው ቤት አማራ ብለው መጡ። ያም አልበቃ ብሎ ደግሞ ተሰባስበው እንደ ቁራ ተጠራርተው መጥተው አንስተው ሊጥሉን ምን አንስተው መጣል ብቻ አንስተው ሊቀብሩን ተዘጋጅተውልናል። ይሄንን እንዴት ነው መመከት የምንችለው? ሚኒሻም ሆነን የተለያየ አካል ሆነን በአንድ አደረጃጀት በተለያየ አቋም ሰልጥነን እነሱ በይፋ ቤተክርስቲያን ውስጥ ያስገብተው እያሰለጠኑ ደሴ በአደባባይ ለሊት እየሰለጠኑ ሲወጡ ወይ ዶሮስን ትምህርት ቤት ሰለጥናሉ፣ መድኃኔዓለም ትምህርት ቤት ሰለጥናሉ። እዛ ጋር ባላይሻ ሜዳ ቦሩ ማን የሚባል ቦታ አፄ ዮሐንስ ትምህርት ቤት አካባቢ እንደዙዋል። ይሄ ነገር ሆኖ እነሱ በሚዘጋጁልን ልክ እኛ ግን አልተሰፈርንም። እነሱ በተዘጋጁልን ልክ እኛ ግን ተሰፍረን እየቀረብና ያለ ነው። እነሱ በምንድን ነው የምንከላከለው? ህልውና ላይ ነን። ሙስሊሞች አደጋ ላይ ነን። በቃ ምንድነው ለምን ነው የምንሸፋፍነው? ይሄንን ነገር ደግሞ አደረጃጀት እንፈጥርና ከዛ በኋላ ለዛ ዓላማ የወጣው አካል ደግሞ በስነ ስርዓት በአንድ ቀን ስብሰባ እዛ ዓላማ ወጥቶ ይሄንን አካል የተከላከለውን አካል እና ወሎዬ ነህ እና ኢትዮጵያዊ ነህ ብለን ሰብስበን በሃይማኖት ባንገባም ወሎዬ ነህ ብለን ሰብስበን አምጥተን በአንድ ቀን ስብሰባ ነገሮችን አከናውኖ እንደ ወሎ ቁሞ ቢሻውን በፖሊስ ሆነ ቢሻውን በተለያየ የጸጥታ አካል ሆኖ ቢሮ የሚገባው ቢሮ ገብቶ እንዳገለገለ ይደረግ ነበር። አላስፈላጊም ከሆነ ተዋራ ነው የሚደውሉት።
አስፈላጊው ነገር ከሆነ ደግሞ ያ ኃይል ለሚቃጣበት አደጋ ይመክት ነበር። እዚህ ጋር ነበር አሁን ላይ ነበር መንቂያችን፣ አሁን ላይ ነበር መደራጃችን። እነሱ ምንድነው ያደረጉት? ራሳቸው ገለው ራሳቸው ጮኸው ራሳቸው ተደራጅተው ራሳችንን አጠፉን። ይሄ ነው የሆነው። እኛም ደግሞ እኛም ሞት እኛው ጮኸን እኛው ተደራጅተን እኛው መክተን እኛው መኖር እንችላለን በህልውናችን። የነሱን አይነት ፕሮፓጋንዳ ባንሄድ የሰው ደም አፍሰን ራሳችንን እንከላከል ብለን መደራጀት እንችላለን። ነገ ምናልባት ኃይል ሲገነባ መሬት ያለው አካል በደንብ አይነት ስራ ቢሰራ እንደ ሀገርም ሲጠራ አቤት የሚል ሀገርም ስትወረር የሚሞት እንደ ወሎ የሚቆም እንደ እስልምና የሚቆም ኃይል መገንባት ይቻል ነበር። ግን ምን እየተሰራ ነው ከተባለ ምንም አልተሰራ። አሁንም ምንም አልተሰራ። ጅማሮ አለ። በቃ ያ ጅማሮ ከቀጠለ ምናየው ጉዳይ ይሆናል። አውሮ ለማንኛውም ያ ጀማ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እንደ ሐሳብ ይሄንን ጉዳይ ላይ አሁን ሚዲያ ላይ በጣም የመካነ ሰላሙ ጉዳይ ወንድሞቻችን ከተገደሉ ሰዓት ጀምሮ በሚዲያ ያወራን ነው። ተመሳሳይ ሐሳብ እስኪ አናውራ። አሁን ይታወቃል። ከገባን ወደ ጉዳዩ እንግባ። እስኪ እንሰልጥን እንታገል እያልን ነው አይደል? ከወሬ ያለፈ ነገር ለምን አይሆንም? ይታወቃል እኮ ፋኖ ጠላት ነው። ምንም ጥያቄ የለውም። ሙስሊም ሆኖ የወንድሙ ደም ሲፈስ ያልተሰማው ሙስሊም ነው ለማለት ይከብዳል። ነገር ግን በእያንዳንዱ አሁን የሚያነሱት ማነው? ፈንታው መሐቤ፣ መሐመድ አሊ ክፍለ ጦር ምናምን የመጀመሪያ ሙስሊሙ ፋኖ ጦርነት ሲገባ አጀንዳው ሙስሊም ነበር። በወለጋ ላይ በተፈናቀሉት በናይሻ ሙስሊም እየተገደልክ ነው ላንተ ነው የምንታገለው በሚል ነበር አይደል? ግን ያኔ ሲያደርጉ ደግሞ ዘመቻ ሚኒልክንም ይዘው ነበር። ያንን አጀንዳቸውን እኛን መጠቀሚያ ነው ያደረጉት። ለምንድን ነው ሙስሊሞች ግን አሁን ምልህ ከፋኖ ጎን ነን እያላችሁ የምትጽፉ ኮሜንት የምትሳደቡ ሰዎች በተለይ ሴቶቹ አላህን ፍሩ። ሚዲያ ላይ ውጡ አትበሉ እስኪ ወንድሞቻችንን። እንደው በሃይማኖት ደረጃ እንኳን እንዴት ነው ሴት ልጅ እዚህ የሚናገሩ ወንድሞቻችንን ናውጣ የምትሉ? አላህን አትፈሩ? ከሃይማኖታችንም አንፃር ይሄ አያዘንም። እኛ ከዚህ ሚዲያ ላይ የተለየ ደግሞ የራሳችን የሆነ ግሩፕ ሊኖረን ይገባል። ምክንያቱም ሚዲያ ላይ የማናወጣቸው በጣም ብዙ መረጃዎች አሉ። በዛ ጉዳይ ላይ በአካል እንኳን ተገናኝተን እንትን ባንል በሐሳብ ሸር ስንደራረግ ባለው ነገር መተጋገዝ እንችላለን። ክልል መሆናችን አይቀርም። እነሱ እኮ መሐመድ አሊ ሲባል መሐመድ አሊ እኮ ምንም ሌላ ታሪክ የለውም። መሐመድ አሊ ማለት እኮ ንጉስ ሚካኤል ነው። እነሱ እስኪ ወንድ ድፍረት ካላቸው የኢማም አህመድን እስኪ ብርጌድ ጄኔራል ያሳዩን እስኪ። አይደፍሩትም። ያውቁታል። ምን ያህል ጥላቻ እንዳለባቸው እናውቃለን። ትናንትና ደሴ ላይ የንጉስ ሚካኤልን ሐውልት እንሰራለን ሲሉ እኛም የኢማም አህመድን እንሰራለን ስንል ነው ጥያቄያቸውን ያቆሙት። ስለዚህ ያ ጀግንነታችን ያ ጥንካሬያችን ዛሬም ሊቀጥል ይገባል። ስለዚህ የወሎ ጥያቄ ብቻ ሳይሆን በየቦታው ሙስሊም፣ የወለጋ ሙስሊም፣ የጎንደር ሙስሊም የምትሉ ሙስሊም ነው። የትኛውን ቦታ ላይ መገደል የለበትም። ክልል ስንሆን ግን መብታችን በተወሰነ እንኳን ይከበራል። ለራሳችን መጮህ ሳይሆን ለዓለም ነው እየጮህን ያለ ነው። የመጀመሪያ ኢላማ ሙስሊሙን መግደል ነው። ታርጌት አድርገው ያውም ማነጻጸር ያለብን ነገር እዚህ ላይ እኩል መብት እንደሌለን ያውቁታል እኮ። ትናንትና ቤተ አማራ ብለው እኛን ወሎዮች ሲጠሩን ጎጃምና ጎንደር ቢገነጠል ያለ ወሎ ምንም ነው። ግን ደግሞ በእነሱ ስር ሆነን እስልምናችን ተደፍሮ ወንድሞቻችን እህቶቻችን እየተደፈሩ ዝም አንልም። ስለዚህ በዚህ ጉዳይ ላይ ነው ሐሳብ የሰጠሁት። አመሰግናለሁ። እሺ እናቴ አመሰግናለሁ። የሩቅ ሰው ለጠየቀው ጥያቄ ሌላም ወንድም ይጠይቋል። ወሎ ክልል ሲሆን ሙስሊሞች ችግራቸው ሶልቭ ይሆናል ጎንደርና ጎጃም ያሉ ሙስሊሞች ስላልከው በመጀመሪያ ደረጃ ሃይማኖታዊ ኢሹ ብቻ ይዘና ሙስሊሞች ብቻ የወሎ ሙስሊሞች ብቻ አይደለም ክልሉን ይዘው ክልል ሆነን የምንገነጠለው
ኢንክሉዲንግ ወሎ ላይ የሚኖሩ ክርስቲያን ወሎዮችንም ያካትታል። እንደዚሁም ደግሞ አማርኛ ተናጋሪ ሲሆን ኦሮሚያ ተናጋሪ የወሎ ኦሮሞዎች አሉ፣ አርጎባ አለ። እንደዚሁም ደግሞ በሰሜን ወሎ ያሉ የወሎ ትግሬዎች አሉ። እነዛን ይዘን ነው ክልል ምን ሆነው። ስለዚህ የመጀመሪያ ኢሹአችን ራሳችንን ከጨቋኝና በዝባዡ የአማራ ክልል ከብአዴን ነፃ አውጥተን ራሳችንን በራሳችን ማስተዳደር ሲሆን ሌሎች ስለ ጎንደርና ጎጃም ላሉ ሙስሊሞች ልክ እንደዚሁ እኛ እኮ እንደዚህ ወጣን ማለት እንግዲህ የእሱን ኮንሲኩዌንስ አይዶን ነው። ስለዚህ እኛ አሁን ግን የመጀመሪያ ጥያቄ የባሰ ጦርነት ማምጣት ሳይሆን ታስታውሱ ከሆነ 2013 ላይ የቲዲኤፍ እና ኢዲኤፍ ማለት ነው የፌደራል መንግስትና የትግራይ ዲፌንስ ፎርስ ማለት ነው በነበረው ጦርነት ላይ በጣም የተቀጠቀጠውም የተጎዳውም የወደመውም ሴት ልጅ የተደፈረችው የተሰደደውም የተገደለውም ወለየ ነው። ሁሌም ቢሆን ይሄ በእኛ እድሜ ያየነው ስለሆነ ነው እንጂ እንዳልኳችሁ ከጠየቃችሁ ወይም ካነበባችሁ ወሎን እንደ ስትራቴጂክ ቦታ ተጠቅመው ሁሌም የጦርነት አውድማ ነው የሚያደርጓት። ገባችሁ አይደለ? ለምን መሰላችሁ እንደዛ የሚያደርጉት? ወሎ ሳይፈልጉ ነው ኢህአዴግ የለጠፈን ከአማራ ክልል ጋር። ስለዚህ እነሱ እየተጠቀሙበት ነው። በህዝብ ብዛት አንደኛ፣ በመሬት ስፋትም እንደዚሁ አማራ ክልል ላይ ጎንደር፣ ጎጃም፣ ሸዋ፣ ወሎ ነው አይደለ? 41% ወሎ ነው የእንትን ጂኦግራፊ አቀማመጥ የመሬት ስፋትም ሆነ በህዝብ ብዛትም የሚሸፍነው ማለት ነው። እንግዲህ ከ41% ለ3 ተከፍሎት የቀረውን ወደ 59% ለ3 ሲከፈል የኛን ያክል የላቸውም። ስለዚህ እኛን የሚፈልጉን እነዚህ ሰዎች ለጥቅማችን ለሪሶርሱ ፍለጋ እንጂ እኛ ፈልገውን አይደለም። ስለዚህ ቢያንስ እንኳን ሁሉም የመጣው ሁሉ እኛ ላይ አይዳቆስም፣ አይፋጭም። እንደዚሁም ደግሞ ልክ እንደ አንቲፔን አይወስደንም ማለት ነው። ራሳችን በራሳችን ከሆነ የራሳችን መንግስት አለን ተው ባይ ይኖረናል፣ የህግ ከለላ ስር እንሆናለን። ስለዚህ ለዛ ሲባል ነው እንጂ የባሰ ችግር ለማምጣት ወይም ሌላ አይደለም። እኛ ጦርነት አርግተን ወይ ደግሞ ከአማራ ጋር ተዋግተን አይደለም ክልል ማድረግ የምንፈልገው። ልክ በተለያዩ ሀገር ክፍሎች እያደረጉ እንዳሉት መንግስትን ጠይቀን ፕሮፖዝ አርግተን አክሴፕታንስ ካገኘን በኋላ ጥያቄያችን መልስ ካገኘ ወደ የክልልነት ስራው የምንገባበት ሁኔታ ነው የሚኖረው እንጂ እኛ ከማንም ጋር ተጣልተን ወይም ደግሞ ሰሰን የምናደርገው ነገር የለም። ምክንያቱም እኛ ወሎዮች ነን፣ በፍቅር እናምናለን። ይሄን የኔ ሐሳብ እንደሚጨርሻለሁ ኢንሻአላህ። አዎ ክልል መሆን እኮ ችግር የለውም። ከማንም ጋር እኛ የምንጣላበት ምክንያት የለም። ምክንያቱም ወሎዬ በፍቅር በሰላም አብሮ የሚኖር ሰው ነው። ነገር ግን መገደል የለበትም ነው። እንደ ማንኛውም ክልል መሆን እኮ የሚያመጣው ምንም አይነት እንትን የለም። ጦርነቱም እየተካሄደ ያለው እንግዲህ ወሎ ላይ ነው። ይሄ የሆነበት ያው ይታወቃል። ከወሎ የወጣ ጦርነት የለም። በተለይ በዚህ በ6 ዓመት ውስጥ ያየነው ታሪክ በቂ ነው። በትክክል